ኢትዮጵያ በከፍተኛ የፖለቲካ መናጋት ውስጥ ትገኛለች። ጠቅላይ ሚኒስትር አብይ አህመድ የመጥረቢያ ፖለቲካ በሚል የፈረጁት አዲስ የፖለቲካ ጥምረት በኢትዮጵያ ሉዓላዊነት ላይ አደጋ ተጋርጧል አሉ። ማን ነው መጥረቢያው? ማን ነው እጀታው? ህወሓት፣ ኤርትራና ሱዳን በኢትዮጵያ ላይ የተሻረቡ ነው ወይስ ይሄ የገዢው ፓርቲ ቤት ስራ መሸፈኛ ነው? ዛሬ በሰሜን ቀንድ እየተካሄደ ስላለው ከፍተኛ የዲፕሎማሲና የፖለቲካ ቁርቁስ ህወሓት የሰጠውን ቁርጥ ያለ ምላሽና የኤርትራን መግለጫ በጥልቀት እናያለን። አብራችሁን ቆዩ። ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት ቀርበው የነበሩ ጠቅላይ ሚኒስትር አብይ አህመድ የሰሜን ቀንድ አካባቢን እየመሰጠ በሚገኘው የፖለቲካ ውጥረት ዙሪያ አግራሞታቸውን ገልጸዋል። ጠቅላይ ሚኒስትሩ በህወሓት በኤርትራና በሱዳን መካከል ተፈጥሯል ያሉትን ግንኙነት እንደ መጥረቢያ በመሳል ህወሓትን ከብረቱ ኤርትራን ደግሞ ከእንጨት እጀታው ጋር አመሳስሏቸዋል። ይህ ጥምረት በ1991 ደርግን የጣለው ኃይልን የሚያስታውስና በኢትዮጵያ ሉዓላዊነት ላይ የሚያጠላ ዳመና መሆኑን ተናገሩት። ለዚህ ክስ የህወሓት ቃል አቀባይ ሚካኤል አሰግዶ የሰጡት ምላሽ እጅግ ጠንከር ያለ ነው። እኛ በራሳችን ኃይል ነው የምንተማመነው፣ ከማንም የውጭ አካል ጋር ጥምረት የለንም ያሉት ቃል አቀባዩ ለጦርነት የውጭ ኃይሎችን የጋበዝነው የፌዴራል መንግስት እንደሆነ በግልጽ ወርፈዋል። በተለይም ጠቅላይ ሚኒስትሩ ህወሓት የፕሪቶሪያውን ስምምነት የፈረመው ለተሸነፈ ነው ማለታቸውን በጥብቅ በመቃወም ወደ ድርድር ጠረጴዛው የመጡት የኢትዮጵያ መንግስት ህወሓትን በወታደራዊ መንገድ ማሸነፍ ስላልቻለ እንደሆነ ገልጸዋል። ከአዲስ አበባ የሚሰነዘረውን ክስ ኤርትራ በዝምታ አላለፈችውም። የማስታወቂያ ሚኒስቴሩ የማነ ገብረ መስቀል የአዲስ አበባን አስተዳደር ግዴለሽ ብለው በመፈረጅ በአካባቢው ለሚፈጠረው ውጥረት ሁሉ ተጠያቂው የአብይ አህመድ መንግስት እንደሆነ ገልጸዋል። እንደ ኤርትራ አገላለጽ ከሆነ የሶማሊላንድ የመግባቢያ ሰነድ እና ለሱዳኑ አርኤስኤፍ ኃይሎች የሚደረገው ድጋፍ ለቀጠናው አለመረጋጋት ዋነኛ መንስኤዎች ናቸው። ይህ ሁኔታ የሚያሳየን አንዱ ነገር ቢኖር የኢትዮጵያ የውጭ ግንኙነትና የውስጥ ፖለቲካ መስመር እየጠበበ መምጣቱን ነው። መንግስት የውጭ ጠላቶቹን በየቀኑ ሲጠቁም፣ ህወሓት ደግሞ የራሱን ህልውና በአዲስ መንገድ ለመገንባት እየተንቀሳቀሰ ነው። ኤርትራ ብትሆን ከኢትዮጵያ ጋር የነበራት የማር ጨረቃ ዘመን ማለቁን እና ወደ መረር ያለ የፖለቲካ ፍጥጫ መግባቷን እያሳየች ነው። ይህ ሁሉ የሚያሳየው የፕሪቶሪያው ስምምነት በተግባር ላይ ለመዋል ትልቅ ፈተና እየገጠመ መሆኑን ነው። የኢትዮጵያ ህዝብ የሚጠብቀው ሰላምና መረጋጋት ወይስ ይሄ የመጥረቢያ ፖለቲካ ሌላ አዲስ ጦርነት ይወልድ ይሆን? እናንተስ ምን ታስባላችሁ? ጠቅላይ ሚኒስትር አብይ የተናገሩ ያሉት የመጥረቢያ ፖለቲካ እውነት ነው ወይስ የፖለቲካ ጫናውን ለማቃለል የሚጠቀሙበት ስልት ነው? አስተያየታችሁን በኮሜንት ላይ አስቀምጡልን። ይህንን መሰል ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።